ለትዳር የማይሆን ወንድ 6 ባህሪያት። አሁን እነዚህን ነገሮች ካየሽበት ለትዳር አይሆንሽም። በደንብ አድርገሽ አዳምጪ። ለትዳር የሚሆንሽን ወንድ መምረጥ ዛሬ ላይ ወድጄዋለሁ፣ ይወደኛል በሚል ስሜታዊነት ብቻ የሚሆን አይደለም። እርግጥ ነው ልትወጂውና ሊወድሽ ይገባል። ግን ደግሞ እነዚህን ነገሮች ካየሽበት አይሆንም። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ ለትዳር የማይሆንሽ ወንድ ላይ የምታያቸውን ምልክቶች በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እንደሰማችሁት ነው፣ ትንሽ ከበድ ይላል። አንዳንድ ነገሮችን አንዳንድ እውነቶችን የግድ መቀበል ያለብን ግን የሚከብዱን ይሆናሉ። የቱንም ያህል ብትወጂው፣ የቱንም ያህል ብታፈቅሪው፣ እሱን ቢወድሽም ቢያፈቅርሽም ግን ደግሞ ለትዳር ላይሆንሽ ይችላል። እና በደንብ አድርገሽ ስሚኝ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። አዳዲስ ቪዲዮዎች ስለቅ ይደርሳችኋል። እና ደግሞ ውድ ቤተሰቦቼ ቪፒኤን አብርታችሁ እዩልኝ። ከመጀመራችን በፊት ደግሞ ሁላችሁም ላይክ አድርጉት። እስኪ አደረጋችሁ? እሺ፣ እንደዛ ከሆነ መጀመር እንችላለን። የመጀመሪያ ነገር ማለት ነው ማወቅ ያለባችሁ እህቶቼ፣ የፍቅር ግንኙነት ላይ ጥሩ የሆነ የፍቅር ህይወት ሊኖራችሁ ይችላል። ጥሩ የሆነ የፍቅር ህይወት ልታሳልፉ ትችላላችሁ። በደረጃው የሚመዘነው የፍቅር ህይወት ባለበት ደረጃ ይመዘናል። መጀመሪያ ላይ መተዋወቅ ደረጃ አለ፣ መግባባት ደረጃ አለ፣ ከዛ ደግሞ ወደ ትዳር የሚያድግበት ደረጃ አለ። እንደየደረጃው እናንተም የምታሳዩት ነገር እየተለያየ ነው የሚሄደው። ትዳር ላይ ሲመጣ ግን እነዚህ ቀጥሎ የምዘረዝራቸው ነገሮች ምንም ቶለራንስ የሚሰጣቸው ነገሮች አይደሉም፣ ቶለሬት የሚደረጉ ነገሮች አይደሉም። ስለዚህ በደንብ አስተውሉ። አዎ ፍቅር ብቻውን ይበቃል። ይሄ ፍቅር የምንለው ነገር እንደው መጽሐፍ ቅዱስ ላይ እንዳለው አይነት ከሆነ ይበቃል። ግን አሁን ያለነው ፍቅር ብለን የምንጠራው ነገር ይቺ መጀመሪያ ላይ ኢሞሽናል የምንሆንባት ወደድኩሽ ካላንተ አልኖርም ካላንቺ አልኖርም የምንባባልባትን ነገር ይዘን የምንገባበት አይደለም ፍቅርና ያው የፍቅር ስሜቱ መኖሩ መዋደዱ ግድ ነው። ግን ደግሞ መከባበር፣ መተጋገዝ፣ ቀጥሎ የምዘረዝራቸውን ወሳኝ ነገሮች ያስፈልጋሉ። ለትዳር የማይሆንሽ ወንድ ላይ የምታዩ የመጀመሪያ ነገር ኃላፊነት አይወስድም። ኃላፊነት የማይሰማው ነው። ኃላፊነት ስንል እንግዲህ በያለንበት ደረጃ ይለያያል አይደለም። አሁን ብቻሽን ልትኖሪ ትችያለሽ፣ ከቤተሰብ ጋር ልትኖሪ ትችያለሽ። ያለብሽ ኃላፊነት እንደዛ ነው። እንደ ልጅ ማድረግ የሚኖርብሽ ኃላፊነት ይኖራል ለቤተሰቦችሽ። ለራስሽ ደግሞ ራስሽን መጠበቅ፣ ራስሽን መንከባከብ፣ ስራ መስራት፣ ዋሪቨር ማንበብም ሊሆን ይችላል። ያሉብሽ ኃላፊነቶች አሉ። ከዛ ደግሞ የፍቅር ህይወት ላይ የፍቅር ግንኙነት ላይ ስትገቢ ደግሞ እንደ ፍቅረኛ ያለብሽ ኃላፊነት አለ። ከዛ ሲያልፍ ደግሞ ትዳር ላይ እንደ ሚስት እንደ ልጅ እያለ ሮሉ እየሰፋ ይሄዳል ያለብሽ ኃላፊነት እና አሁን ባለበት ሁኔታ የራሱን ኃላፊነት ይወስዳል ወይ? ለራሱ ነገር ራሱ ተጠያቂ ይሆናል ወይ? ራሱን ይችላል ወይ? ከቤተሰቦቹም ጋር ሲሆን ያለው ነገር እንዴት ነው? ኃላፊነቱን በአግባቡ የሚወጣ ሰው ነው ወይ የሚለውን በደንብ አድርገሽ ከፍቅሩ ባሻገር ልታይ ይገባሻል። ኃላፊነት የማይወስድ ሰዎችን ዝም ብሎ የሚወቅስ እገሌ እንደዚህ ስላላረገ እኮ አላረኩም፣ እገሌ ቢያረግ እኮ እንደዚህ፣ ቤተሰቦቹን፣ ሀገሩን፣ ሌሎች በዙሪያ ያሉ ሰዎችን ሁል ጊዜ የሚወቅስ የሚያማርር ኢቭን አንቺንም ማለት ነው ፍቅረኛው ስለሆንሽ የሆነ ነገር እንድታደርጊለት ብቻ የሚጠብቅ እንጂ ለአንቺ የሆነ ነገር ማድረግ ኮሚትድ ሆኖ ለሪሌሽንሺፑ ማይለፋ አይሆንም። በአንቺ ጥረትና በአንቺ ልፋት ብቻ የሚቆም አይደለም። ሚውቹዋል ነው፣ እኩል ነው መሆን ያለበት። ስለዚህ ኃላፊነት የማይሰማው ወንድ ለትዳር አይሆንሽም። ብትወጂውም ብታፈቅሪውም እውነቱን ማወቅና መቀበል ይኖርብሻል ማለት ነው። ሁለተኛ፣ ጥሩ የሆነ የገንዘብ አጠቃቀም የሌለው። አዎ ገንዘብ በጣም ወሳኝ ነገር ነው። ያለንን ጥሩ አድርገን መጠቀም፣ ለማሳደግ መሞከር በጣም ወሳኝ ነው፣ ያስፈልጋል። በኋላ ላይ ትዳር ላይ ገንዘብ ብዙ ነገሮችን የምናደርገው የምንኖረው አላ እዚህ ምድር ላይ በገንዘብ ነው። ስለዚህ ገንዘብን ጥሩ አድርጎ የሚጠቀም ሰው ያስፈልግሻል። እንደ መሪ እንደ አባወራ ያንን ማድረግ የሚችል ሰው ያስፈልጋል። ዝም ብሎ ገንዘብን የሚያባክን ዝም ብሎ ዛሬን እንኑር የሚል ሰው ህይወትሽን ትዳርሽን አደጋ ላይ ይጥለዋል። ስለዚህ ለገንዘብ ያለው አመለካከት ምንድን ነው? በጣም ብዙ ሴቶች ገንዘብ አለው በሚል በቃ ትዳር ውስጥ ይገባሉ። ገንዘብ አለው በሚል ይመርጣሉ እንደ አንድ መመዘኛ። እናንተ ሴቶች እንደዛ ነው የምታደርጉት፣ ገንዘብ ያለው ነው የምትወዱት እየተባለን እንወቀሳለን። ገንዘብ ካለው ሰው ጋር የፍቅር ህይወት መጀመር፣ ትዳር ውስጥ መግባት መጥፎ አይደለም። እስከወደደች ጥሩ ነገር እስካለው ሌሎች መመዘኛዎችን እስካለፈ ድረስ ግን እኔ የምመክርሽ ጥሩ ነው የምልሽ ምንድን ነው ገንዘብ አጠቃቀም ላይ ጥሩ የሆነ ወንድ እንዴት ነው ገንዘብን የሚይዘው? አባካኝ ነው ወይ? ዝም ብሎ ኬርለስ ነው ወይ?
እሱን በደንብ አድርገሽ ካንቺ ጋር ባለው ጊዜ ካንቺ ጋር ባለው ግንኙነት እንዳልኩት ይሄ እንደየደረጃው የሚሆን ነገር ነው። አሁን ላይ ምን አይነት ነው አመለካከቱ? ምን አይነት ነው ለገንዘብ? ስራውን ይወዳል ወይ? ይሰራል ወይ? የሚያገኘውን ገንዘብ ቁም ነገር ላይ ያውላል ወይ? ምን ላይ ነው የሚያደርገው የሚለውን በደንብ አድርገሽ ማየት አለብሽ። ምክንያቱም ሰው የልማድ ውጤት ነው። አሁን ላይ የሚያደርገው አሁን ላይ የሚለምደው ነገር ነው በኋላ ላይ የሚተገበረው እንጂ ትዳር ውስጥ ስለገባ ብቻ በአንዴ ዘሉ ሁሉም ነገር ማድረግ የሚያቆም እንዳይመስልሽ እና ይህንን በደንብ አድርገሽ። ሶስተኛ ከአንቺ በላይ ጓደኞቹን የሚያስቀድም ከሆነ ለትዳር አይሆንም። በጣም ብዙ ትዳር እንደው ከሱስም ከሌሎች ችግሮችም ባልተናነሰ መልኩ በዚህ ጉዳይ ላይ እየተፈተነ ይገኛል እና አሁን ላይ ባለው ነገር ከአንቺ ጋር ባለው ነገር ፍቅር ውስጥ ልትሆኑ ትችላላችሁ፣ እየተቀራረባችሁም ሊሆን ይችላል። ቅድሚያ ይሰጥሻል ወይ? ምንም ጥያቄና መልስ የሌለው አንቺ እኮ ፍቅረኛውም ሆንሽ በኋላ ሚስቱም ሆንሽ ከጓደኞቹ ትበልጫለሽ። ይሄ እውነታ ነው፣ የማይካድ እውነታ ማለት ነው። ይሄንን አምነሽ ልትቀበይ እሱም አምኖ ሊቀበል ማመን ብቻ ሳይሆን ደግሞ በተግባር ሊያሳይሽ ይገባል። በቃሉ ይልሻል እንደዛ እኔ እኮ አንቺ ነው ማስቀድም ምናምን፣ በተግባር ግን ሁሌ ከጓደኞቹ ጋር ነው። በቃ ፍቅር ግንኙነት ላይ ይሄን ነገር ክሊር ልታረጊ ይሄን ነገር ልታስተካኪው ይገባሻል። ማለት አንቺን ከፈለገ ከአንቺ ጋር መሆን ከፈለገ ከጓደኞቹ ጋር ያለው ጊዜ መገደብ አለበት። ቅድሚያ ለአንቺ ነው የሚሰጠው። ለአንቺ ቅድሚያ ሰጥቶ በሚተርፈው ጊዜ ነው ጓደኞቹን ማግኘት ያለበት። ብዙዎች ይህንን ነገር ባለማስተካከላቸው ምክንያት እንደውም ምንድነው ፍቅር ሲይዝ ነፃነቴን አጣለሁ ከጓደኞች ትከለክለኛል። ኖ አይደለም። እሷም ጊዜ ስጥ፣ ለጓደኞችም ጊዜ ስጥ። ካልቻልክ ግን የምትቀድመው የምትበልጥብህ እሷ ናት። ይህን ነገር በደንብ አድርገሽ ሊገባሽ፣ አንቺ በመጀመሪያ ሊገባሽ ጥሩ ሴት ናት ጥሩ ሰው ናት ለመባል ከጓደኞቹ ጋር ዝም ብሎ እንዲሆን የምትፈቅጂ መሆን የለብሽም። ያንን አክሰፕት ማድረግ የለብሽም። ሁሉ ነገር በልክ ነው። ትዳር ላይ አሁን የምናየው ችግር እሱ ነው። በቃ ጓደኞቼ ይላል። ጥሩ ስላልሆነ አይደለም እኮ ግን ፕራዮሪቲ ያስፈልጋል። አንቺ አንደኛ ነሽ በሱ ህይወት። አንደኛ ማያረግሽ ሰው ጋር ምን ታረጊያለሽ? ሁለተኛ እንዴት ትሆኛለሽ? ህይወት ላይ ስራ አለ አይደለ? ስራ ከስራ በኋላ አሁን ያለ ነው። ስፔሻሊ በከተሞች አካባቢ ያላችሁ ሰዎች ታውቁታላችሁ። በጣም ቢዚ የሆነ ላይፍ ነው ያለን አይደለ? ስራ አለ፣ ከስራ መልስ ጓደኛ ስንል፣ ቤተሰብ ስንል፣ ፍቅረኛ ስንል በጣም ክራውድድ የሆነ ስኬጁል ነው የሚኖረን። ስለዚህ በዚህ መሀል ከስራው ቀጥሎ ስራ ምንም ጥያቄ የለውም ገንዘብ የምናገኝበት ስፔሻሊ በእኛ ቁጥጥር ላይሆን ስለሚችል መስራትም ደግሞ ስላለብን ከዛ ውጭ ቅድሚያ ሊሰጥሽ የሚገባው አንደኛ አንቺ ነሽ፣ ፍቅር ውስጥ እስካለ ትዳር ውስጥ እስካለ። ስለዚህ ያን የማያሳይሽ ከሆነ አሁን ላይ ያንን ደግሞ አስተካክለሽ አጥርተሽ የማትሄጂ ከሆነ በኋላ ላይ ጓደኞቼ ጋር ነኝ እያለ 4 ሰዓት 5 ሰዓት 6 ሰዓት አምሽቶ የሚመጣ ባል ይኖርሻል ማለት ነው። ስለዚህ አሁን ላይ በዚህ ጉዳይ እንደማትደራደሪ አሳይተሽው ግልጽ አድርገሽ አጽድተሽ ነው መግባት ያለብሽ። በኋላ የሚስተካከል አይደለም በቃ በኋላ አንቺ እየተጠላሽ ጓደኞቹ በሙሉ አንቺን እየጠሉሽ ያቺ ጨቅጫቃ ሚስት ያቺ እንደዛ እያሉሽ ነው የምትኖሪው። ለነሱ የሚሆን ጊዜ ባለመስጠትሽ ማለት እዛ ሂድ ባለማለትሽ ለምን በጊዜ አገባም በማለትሽ እንድትጠይ የሚያደርግሽ ነው የሚሆነው። ስለዚህ እንደዚህ አይነት ሁኔታ ውስጥ እንዳትገቢ ተጠንቀቂ። ከጓደኞቹ በላይ ለአንቺ ቦታ የሚሰጥ መሆን አለበት ለትዳር የምትመጪው ወንድ። ስለዚህ ከጓደኞቹ ጋር ብዙ ጊዜውን እያሳለፈ መጥቶ አንቺን ቢልሽ አይሆንም። አምስተኛና በመጨረሻ ደረጃ ያስቀመጥኩላችሁ ፈራ እግዚአብሔር የሌለው ወንድ ነው። አዎ ያለዚህ ምንም አይሆንም። እግዚአብሔርን የሚፈራ ስላችሁ ደግሞ እንደየ ሃይማኖታችሁ ማለት ነው። ፈጣሪውን የሚፈራ ስላችሁ ሃይማኖተኛ የሆነ ማለት አይደለም። 10 ጊዜ እግዚአብሔር ወይ አላህ ወይ በቃ የሚል እንደየ ሃይማኖታችሁ ማለት አይደለም። ስም መጥራት በቃል ማውራት ምናምን ቀላል ነው። በጣም ቀላል ነገር ነው። ቤተክርስቲያንን መመላለስ ወይ መስጊድን መሄድ ብቻ አይደለም። እንዴት ነው በህይወቱ የሚኖር ሰው አለ አይደለ? አሁን ላይ በጣም እየተቸገረ ያለው ብዙ ሰው ለኔ ራሱ የሚደርሱ መልእክቶች ናፊ በጣም ሃይማኖተኛ ነው፣ በጣም እንደዚህ አይነት ሰው ነው፣ ግን ደግሞ በቃ ይሄው እንደዚህ ያደርገኛል፣ ማመን አልቻልኩም፣ እሱ ነው ወይ ብዬ መቀበል አልቻልኩም፣ ይሄንን አይቼ ነበር የገባሁት የሚሉ በጣም ብዙ መልእክቶች ይደርሱኛል። ባሳያችሁ ሁሉ ደስ ይለኛል። የእውነት ማለት እንድታውቁ፣ እንድትረዱ፣ እንድታምኑ ማለት ነው። ግን እኔን ስለምታምኑኝ ችግር የለውም እና በጣም የብዙ ሰው ህይወት እንደዚህ የመሸወድ አይነት ፊሊንግ ነው የሚሰማችሁ። ስለዚህ ምንድነው ማድረግ ያለባችሁ? ቃሉን ቤተክርስቲያን መሄድ መምጣቱን ወይ መስጊድ መሄድ መምጣቱን የእምነት ተቋማት ላይ መሄድ መምጣቱን አይደለም፣ ስርዓቱን ማድረጉን አይደለም ማየት ያለባችሁ። በህይወቱ ይኖረዋል ወይ? እግዚአብሔርን መፍራት ፈጣሪን መፍራትን በህይወቱ ይኖረዋል ወይ? ቀና ሰው ነው ወይ? ሰው አክባሪ ሰው ነው? ሰውን የሚወድ ሰው ነው ወይ? ለሰው መልካም ነገር የሚያስብ መልካም ነገር የሚያደርግ ሰው ነው ወይ? ይሄ ነው እኮ በቃ አይደለ? ከሰው ጋር ጥሩ ኮሚኒኬሽን አለው ወይ? በጥሩ ይኖራል ወይ? ሲያጠፋ ይቅርታ ይጠይቃል ወይ? ለሰዎች ይቅርታ ያደርጋል ወይ? መኖር ማለት እኮ ይሄ ነው አይደለ?
እንጂ በምታዩት ነገር ስርዓት ስላደረገ እንደዚህ ስላደረገ ምናምን በሚል አይሆንም። በቃ ይኖረዋል ወይ በህይወት ተገብሯል ወይ እግዚአብሔርን መፍራትን መልካም ሰው መሆንን ሰው ያየኛል ብሎ ሳይሆን ፈጣሪ ያየኛል ፈጣሪ ይመለከተኛል ብሎ ለህሊና ለራስ መገዛትን። ይህንን ስል ግን ሁላችንም ሰዎች ፍጹም አይደለንም አይደለም። አሁን እንደዚህ አይነት ቪዲዮችን ስሰራም አንዳንድ ሰዎችን በግል ይጠይቁኛል እና ናፊ ምን ማለትሽ ነው? ሁላችንም ሰዎች እኮ እንከን አለብን። በቃ አሁን አንቺ የምትይው አይነት ሰው እኮ የለም ፍጹም ሰው ነው የሚሉ ነገሮች ይነሳሉ። አንድ ነገር ልንገራችሁ፣ ሁላችንም ሰዎች ስህተት አለብን፣ እንከን አለብን። ግን ማየት ያለብን ነገር ደግሞ አለ። ሰዎች ላይ ማየትና ልንደራደርበት የማይገባ ነገር አለ። ይህንን ስላልኳችሁ እኮ አሁን የዘረዘርኳቸውን ነገሮች ያሟላ ሰው እኮ ፍጹም ነው ማለት አይደለም። ግን ዋናው ነገር አለው። ሌላ በጣም ብዙ ስህተቶችን ሊሰራ ይችላል፣ ግን ዋናው ነገር አለው። እግዚአብሔርን መፍራት ያለው ሰው ከሆነ ቢያጠፋም ይቅርታ ይጠይቃል፣ ቢያጠፋም ይስተካከላል፣ ይታረማል። ዋናው ነገር ነው ማለት ነው እንጂ ይሄን የሚያደርግ ሰው በቃ ልክ ነው ከሱ ጋር ምንም ጸባይ አይኖርሽም ጥሩ የሆነ አይደለም። ጥሩ የሆነ ህይወት ይኖርሻል፣ ምንም ጥያቄ የለውም። ግን ደግሞ ዋናው ነገር ካለው ሌሎች ነገሮች በመነጋገር በማውራት የሚስተካከሉ ናቸው ለማለት ነው እንጂ ፍጹም የለም፣ የሰው ፍጹም የለም። ፍጹምም አትጠብቂ። ግን አትሊስት አንቺ ማይንድ ሴትሽን በዚህ ልክ ማዘጋጀት አለብሽ። የምትመርጪው ሰው ለትዳር ይሆናል አይሆንም፣ በዚህ መመዘኛ ማየት አለብሽ። ምክንያቱም ጥሩ ትዳር ስለሚገባሽ፣ ጥሩ ህይወት ስለሚገባሽ፣ ቀሪ ዘመንሽን በሙሉ ኮሚትድ ሆነሽ የምትኖሪለት ለራስሽ ብቻ ሳይሆን ለልጆችሽ፣ ፈጣሪ ፈቅዶ ለሚመጡት ልጆችሽ አባት ነው መረጥሽ ያለሽው እና ቀላል የማይባል ኃላፊነት አለብሽ። ያንን ኃላፊነት አረ ፈጣሪ ያውቃል፣ አረ እንደው እሱ እንደሰጠኝ፣ አረ እንደመጣ ምናምን ብለሽ ማቃለል አትችይም፣ ማቃለልም የለብሽም። ለዛም ነው ዛሬ እዚህ የተገኘሽው። በጣም አመሰግናለሁ። እውነት ለመናገር ስለ ህይወት አሳስቧችሁ፣ ስለ ራሳችሁ ህይወት አሳስቧችሁ፣ ጥሩ ሰው እንዴት ነው የማገኘው፣ ጥሩ ሰው እንዴት ልምረጥ ብላችሁ በእውቀት በማስተዋል ለመመራት ይህን ቪዲዮ እያያችሁ ስለሆናችሁ በጣም ትልቅ ክብር አለኝ ለእናንተ በእውነት። ይህንን ማድረግ ያልቻሉ ብዙ ሰዎች የሚጠይቁት የሚመክሯቸውም ጓደኞች እያሳሳቷቸውም በቃ ብቻ ትክክለኛውን ነገር መስማት ያልቻሉ ብዙ ሰዎች እየተጎዱ ስለሆነ ማለት ነው እዚህ መገኘታችሁ ትልቅ ክሬዲት ልሰጠው ፈልጋለሁ። ሌሎች ብዙ ቦታዎችም የተለያዩ አይነት ቪዲዮዎችንም ትምህርታዊ ጽሁፎች የምታነቡ በዚህ ዙሪያ ለእናንተ ትልቅ ክብር አለኝ። ለራሳችሁ ለህይወታችሁ የሚጠቅማችሁን ነገር በዚህ በጣም ሶሻል ሚዲያ ብዙ ነገር ዲስትራክት በሚያደርግበት ሰዓት ላይ ቁጭ ብላችሁ ስለ ህይወት ስለ በቃ አለ አይደለ ይህን ለመስማት በመምጣታችሁ በጣም ቴንኪው ልላችሁ ፈልጋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። እንግዲህ እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ዛሬ ደግሞ ለየት ያለ ነው። ናፊ ዋው እናመሰግንሻለን እያላችሁ ግን ደግሞ ላይክ አላደረጋችሁም አይደል? ፕሊስ ፕሊስ ሁላችሁም ላይክ አድርጉት። በነገራችን ላይ ላይክ አድርጉ እያልኩ የምጠይቃችሁ ላይክ በተደረገ ቁጥር ዩቲዩብ አልጎሪዝም ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው። ብዙ ሰዎች ጋር ደርሶ ብዙ ሰዎች እንዲማሩበት ሁል ጊዜ የኔን ቪዲዮች ስታዩ ላይክ አድርጋችሁ ማየታችሁ እንዳረሱ። ኮሜንት ላይ ደስ ያላችሁን ሀሳባችሁን ጻፉልኝ። ቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው